ጉድ ጉድ ጉድ! እኔ የምለው ሀይሚ ምን ነው? ምን ነካሽ? ምን ሆንሽ? ምን እያሰብሽ ነው? ወዴት እየሄድሽ ነው እንዴ? ሴት መሆንሽን ረሳሽው እንዴ? ምን እያረግሽ ነው? ምን እየሆንሽ ነው? በምን አቅጣጫ እየሄድሽ ነው? በምን ሁኔታ ላይ ነው ያለሽው? ምን እየሆንሽ ነው? ብሩክን በዚህ ልክ ማስጨነቅ፣ በዚህ ልክ እንደዚህ ማድረግ ነበረብሽ እንዴ? ሁሌ ስለ አልጋ ነው፣ ሁሌ አልጋ ውስጥ ናቸው፣ ሁሌ ሳመኝ ነው፣ ሁሌ ቀፈኝ ነው፣ ሁሌ በቃ አብረንተኛ ነው፣ ሁሌ የሆነ ነገር ነው። ምንድን ነው? ከዚህ በላይ ሌላ ሀሳብ ጠፋ ወይ? ሌላ የፕራንክ አይዲያ የለም ወይ? ለህዝቡስ፣ ለተመልካቻችሁስ፣ ለጨረቃ ፋሚሊዎች ምንድን ነው የምታስተምሩት? ምንድን ነው ሀሳቡ? አሁን ይሄ አይዲያው ምንድን ነው? ሁሌ አልጋ ላይ ሁሌ በቃ ይሄ እኮ ዝሙት ነው በቃ። ከጋብቻ በፊት አብራችሁ እየኖራችሁ ዝሙት እየሰራችሁ ነው። ከዛ በመቀጠል ደግሞ ይሄንን ቪዲዮ ሁሌ አልጋ ላይ የምትሰሩ ምንድናችሁ እናንተ? አሁን ሁሌ ዝሙት ነው የምታስተምሩት። እስኪ ከአልጋ ሀሳብ ወጡ ለምትሉ ሰዎች ባናታችሁ ተተከሉ። እኔ ከወደድኩት፣ እኔ ካፈቀርኩት፣ እሱ ከወደደኝ ካፈቀረኝ ከተማመነብኝ ማለት ነው ለምን ግንኙነት እያረኩ ሴክስ እያረኩ ለምን ቪዲዮ አለቅ? ማንም ምንም አያገባው። ምንም እንኳን እነዚህ ልጆች ራሳቸውን ጠብቀው ራሳቸውን ቆጥበው ለሚኖሩ ይቅሩና ማለት ነው የፈለገ ስንት መንገድ ዳር ስትላላስ የምትውል ሴት አለች አይደል እንዴ? ክብር ማታቅ፣ ወግ ማረጓን ማታቅ፣ ባህል ማታቅ ስንት ስዳደግ ሴት አለች አይደል እንዴ? እሷን ሄዳችሁ የሆነ ቪዲዮ ብትለቅ ራቁቷን የምትሄድ ሴት አይደለ እንዴ? ተከታትላችሁ ላይክ ስታረጉ የምትውሉ ሴቶች ማለት ነው። ስለ ወንዶች አይደለም ተውት፣ ሴቶች። አሁን እነዚህ ልጆች ምን አጠፉ? ምን በደሉ? የትኛውን ሰው ነኩ? ብዙ ጊዜ እኔ አይቼ አውቃለሁ። በነገራችን ላይ የሆነ ቪዲዮ ሲሰራ እነዚህ ልጆች ከካሜራ ጀርባ ወይን እየጠጡ ቀይ አበባ ጎዝጉዘው በደንብ በቀይ ምንጣፍ ቁጭ ብለው የልባቸውን ማውራት ይችላሉ። የፍቅር ጊዜን ማሳለፍ ይችላሉ። ግን ወደ ካሜራ ይሄ ሀሳብ የሚመጣው በህይወታችን ውስጥ መጣላት እንዳለ፣ መታረቅ አለ፣ ጥሩ ጊዜ እያሳለፍን እንደምንሄድ፣ የሆነ በጣም ከባድ ችግር በህይወታችን ላይ እንደሚያጋጥመን ሁሉንም ቀስ በቀስ እያንዳንዱን የህይወታቸውን ጉዞ የህይወታቸውን ኑሮ የሚያሳዩን እኛ ድንጋዮች እንማራለን ተብለን ነው። ትምህርት ታገኛላችሁ ተብለን ነው። ቢገባን ማለት ነው። የሚማረው እየተማረ ይሄዳል። ከነሱ ህይወት ብዙ ነገር እያወቀ በሚደሰቱበት ሰዓት እየተደሰተ ቁም ነገር ይዞ ይሄዳል። በተጣሉ፣ በተጨቃጨቁ፣ በተራራቁ ጊዜም እነሱን ቢያዝንም ቢከፋም ግን ደግሞ ከነሱ ብዙ ትምህርት እየወሰደ ይሄዳል። ይማርበታል፣ ለተማረ ለሚያውቅ ሰው። ከዛ ውጭ ግን እንደዚህ አይነት ቪዲዮዎችን ተጣልተው ሲመጡ ለምንድን ነው ሳትጣሉ ሰላሙ ናችሁ መምጣት አትችሉም ወይ ተብሎ በቃ ውቅስ ያደርጓቸዋል፣ ይሰድቧቸዋል፣ መግቢያ መውጫ ሳጧቸዋል። ከዛ ደግሞ እነዚህ ልጆች እሺ በቃ ወደ ራሳችን እንመለስ፣ ኢቭን እንደው ቢጣሉ እንኳን ከካሜራ ጀርባ የሆነ ነገር እንኳን ቢያኮራርፋቸው እንኳን አይደለም ሰውና ሰው ይቅርና እግርና እግር የሚጣላበት የሚጋጭበት ጊዜ አለ። ሀሳባችን ከሀሳባችን ራሱ አልስማማ ልግባባ ብሎ ከራሳችን ጋር እንጣላለን። ያ በመሀላቸው የሆነ ኩርፊያ አለመግባባት ተፈጥሮ ራሱ ለእኛ ብለው ደስተኛ ሆነው ይመጣሉ። ያ ሰዓት በመጡ ሰዓት በቃ ከካሜራ ጀርባ እኮ በቃ ሴክስ አድርገው ጨርሰው ግንኙነት አድርገው ካበቁ ምናምን ካነጣጠፉ አልጋውን ምናምን አንሶላውን ካስተካከሉ በኋላ ነው ለእኛ ቪዲዮ የሚለቀቅልን። ትናንት ማታ እኮ አብረው ነው ያደሩት ብላችሁ እንደ ርዕስ አድርጋችሁ ታወራላችሁ። በጣም በሚገርም ሁኔታ እንደዛ ብላችሁ ትልቅ የርዕስ አጀንዳ አድርጋችሁ ታወራላችሁ። እነዚህ ልጆች ለምን እንደው የሆነ ነገር እያረጉ ለምን ስሙን መጥራት አልፈልግም፣ ለምን እያረጉ ማለት ነው እያረጉ ራቆታቸውን ራሱ ለምን አይመጡ? ከእናንተ ህይወት ምን የሚቀነስ ነገር አለው? ከእናንተ ህይወት ምን የሚጨመር ነገር አለ እንዴ? እነዚህ ልጆች እኮ መንገድ ለመንገድ እሷ ወንድ ፍለጋ አሮጠች፣ ከዛም እዚህም ጋር አልተላላሰች፣ እሱም ሴት ፍለጋ ወጧል፣ ሄደ እዛችም እዚችም ጋር አልቀማመሰ፣ አልተዳራ። ቤታቸው ውስጥ ፍቅረኛ ነን ብለው ስንቱ አይደለች እንዴ ድንግሏን በዛ እየወረወረች በዋለችበት ሰጣ፣ በዋለችበት ውላ በዛው አድራ ግንኙነት አድርጋ ነገ ለማይፈልጋት ወንድ ጋር ዛሬም ብቻ ችግር የለውም ለ5 ደቂቃ ስሜት ብላ ስንት ታሪክ ፈጥራ በራሷ ላይም በቤተሰቧ ላይም ችግር የምታመጣ ስንት ሴት አለች አይደል እንዴ? ወንድ ልጅ ወጦ ደስ ያለች የተመቸችውን ሴት አመቻችሎ ለአንድ ቀን እንደምንም ብሎ አሰማምጦ አብሯት አድሮ ሴክስ አድርጎ ወጦ የሚሄድ ወንድ አለ አይደል እንዴ? እንደዛ መሆን ነበረባቸው ሀይሚን ብሩክም። እሷም ወንድ ማሯሯጥ ነበረባት፣ እሱ ሴት ማሯሯጥ ነበረበት። ይሄን ነው የምታስቡት?
አልገባኝም። ምንድነው የፈለገ ነገር ለምን አይባዱም? እናንተ ምን አስጨነቃችሁ? ምን አስጨነቃችሁ? በዚህ ልክ ስለ እነሱ አጀንዳ አድርጋችሁ አብረው አደሩ፣ ግንኙነት አረጉ፣ ተሳሳሙ፣ ተላላሱ የምትሉት ቢያረጉስ ምን ችግር አለው? እኔ በፊትም ተናግሬ ነበረ። ይህ ሀሳብ የሁለቱ ስሜት ነው። ግንኙነት እንኳን ቢፈጠር አብረው ቢያድሩ እንኳን ማንም ሰው ጠያቂ ሊኖራቸው አይገባም። እንደው እንኳን ተመልካች ይቅርና ቤተሰብም ጥያቄ ማንሳት አይጠበቅበትም። ለምን ሁለቱ ፈቅደው ተፈቃቅደው ያደረጉት ነገር ከሆነ ኦልሬዲ የሚቀጥሉ ልጆች ናቸው። ለማይቀጥል ስንቷ ድንግሏን አስረክባ ስታለቅስ የምትኖር በጸጸት አለንጋ ስትገረፍ የምትኖራለች አይደል እንዴ? ወንዱም ቢሆን እንደዛው ከማይፈልጋ ሴት ጋር። በእርግጥ ወንድስ ችግር የለበትም 30 ሴት ጋር ቢዳራ 30 ሴት ቢያደርግ ምንም የሚጎልበት ነገር የለም። ስሜቱን ያረካል፣ ያልቃል። ሴት ልጅ ግን ብዙ ነገሮች አላስፈላጊ እርግዝና፣ ብዙ ታሪኮች ሊፈጠሩ ይችላሉ። ብዙ ነገሮች ሊመጡባት ይችላሉ። ብዙ ጫናዎች አሉ። ምን ልላችሁ ፈልጌ ነው አሁን ስለዚህ ላወራ ስላይሆን መግቢያ ላይ እንደነገርኳችሁ ብዙ ሰዎች በዛ አይነት መንገድ ነው ሀይሚንና ብሩክን የሚረው። አብራችሁ ተኝተሽ አድረሽ አሁን ምንም እንዳልተፈጠረ ለመሳሳምም ካሜራ ፊት ትፈራላችሁ ምናምን ብዙ ታሪክ ነው የምታወሩት። እነዚህ ልጆች ቢሳሳሙ ቢያረጉስ ምንድነው ጉዳቱ? ሀይሚ አንድ ነገር ተናገረች፣ በቃ ልቤን ንርክት የሚያደርግ ንግግር። እንኳን ቤተሰብ እንኳን ጓደኛ እንኳን የጨረቃ በቃ ይሆናል እንኳን ተመልካች አለች፣ ቤተሰቤም አምኖብኝ ተማምኖብኝ የላከኝ ልጅ ነኝ አለች። ራሴ የምጠብቅ በራሴ የምተማመን ጀግና ሴት ነኝ ብላለች። አዎ በጣም ጀግና ነሽ፣ አይተንሻል። ዛሬ ፕራንክ ቪዲዮ ነው ይዛ የመጣችሁ ብሩክን። ዛሬ በቃ አብረን እንደር አንድ ቤት እየኖረን ነው። ግን እነዚህ ልጆች አንድ ቤት እንኳን አንድ ቤት ተኑሮ እንደው የኛ አገር በተለይ የኛ አገር ኢትዮጵያ ውስጥ ማለት ነው አንድ ሴት ከአንድ ወንድ ጋር በጣም እየተሳሳቀች እየተጫወተች ተቃቅፋ ምናምን ብትሄድ እግዚአብሔር ምስክሬን ነው የምላችሁ ከ100% 99% ማለት ነው 99.99% ፍቅረኛዋ ነው ብሎ ነው የሚያምነው። በእውነት ነው የምላችሁ። እንደው የራሳችሁን አስተሳሰብ ራሱ ጠይቁ፣ ራሳችሁን ፈትሹ። በቃ ፍቅረኛዋ ነው ብሎ ነው የሚታሰብ። ያ ልጅ ወይ አጎቷ ሊሆን ይችላል፣ ወይ ወንድሟ ሊሆን ይችላል፣ ወይ የወንድሟ ጓደኛ ሊሆን ይችላል። እንዴት ልበላችሁ ብቻ የስጋ ዘመዷ ሆኖ ራሱ ቶሎ ብለን የምናስበው ግን ፍቅረኛዋ ነው ወይ ባሏ ነው ወይ እንደዚህ ተብሎ ነው የሚወራው። ስለዚህ እንኳን አንድ ቤት እየኖሩ ይቅርና የእውነት መንገድ ላይ የሚሄዱ ሰዎችን ራሱ እንዲሁ ገምተን ብዙ ያለ ስም ነው የምንሰጠው የእውነት ለመናገር። እና ሀይሚና ብሩክ አሁን አንድ ቤት እየኖሩ ስለሆነ አብረው ነው የሚያድሩት፣ ግንኙነት ያደርጋሉ ምናምን ብላችሁ ሪ ትላላችሁ። እናንተ አልጋ አንጣፊ የነበራችሁ ይመስል፣ እናንተ አንሶላ አስተካካይ፣ ብርድ ልብስ አስተካካይ የነበራችሁ ይመስል ያለ ስም መስጠት፣ ስማቸውን ማጥፋት፣ ነውር ነገር ማድረግ፣ ሰው እንዲጠላቸው ዝሙትን እንደሚያስተላልፉ ከአልጋ አትወጡም። ምንድነው ሁሌ አንድ ቪዲዮ የምትሰሩት? ሁሌ አንድ አይነት ቪዲዮ ምናምን ብላችሁ ብዙ ነገር ታወራላችሁ። የፈለገ ነገር ለምን አያረጉም? ከፈለጉ ሁለቱ እኮ ማድረግ መፍታቸው ነው። ማን ይከለክላቸዋል? ማንም። ቤተሰብ ራሱ ሙሽም አትከለክልም፣ አትችልም፣ መፍትሄ የላትም። ሀብም ጋሽዬም እና አብርሽም እና ኤፍሬምም በተአምር አይችሉም። በቃ ግንኙነት ከእሱ ጋር ልታረጊ አትችልም ተብላ ልትከለከል አትችልም። በብሩክም በኩል ማንም ሰው ሊከለክለው አይችልም። ኦልሬዲ ሁለቱ ከተፈቃቀሩ ማንም አይከለክላቸውም። ስለዚህ ለምናወራው ነገር እየተጠነቀቀን ብናወራ ጥሩ ነው። እኔ ሀይሚዬ ልነግርሽ የምችለው ነገር ብሩክን ያው ጀግና እንደሆነ አውቃለሁ። ተነጋግሯል፣ ቃል አለን ብለዋል። ስለዚህ ወጣው ካሜራ ላይ ብዙ ነገር ባያወሩም ሁሉንም ታሪክ ባይዘረዝሩም ተነጋግሯል። በቃ ለብቻ ለሁለታቸው ቃል ተገባብተዋል። በቃ በዚህ ጊዜ ይሄ ነገር ሊሆን ይችላል። አሁን ላይ ግን ጊዜያችን አይደለም፣ እድሜያችን አይደለም። እንረጋጋ። መጀመሪያ ማሳካት ያለብን ነገር ብዙ ነገር አለ። በዚህ መንገድ ተባብለው ቃል ተገባብተዋል፣ ተማምለዋል። እንኳን አንድ ቤት ይቅርና ለምን አንድ አልጋ ላይ አይተኙም? ምንም አይፈጠርም። በቃ ሁለታቸውም የተማመኑበት ነገር ስላለ ማለት ነው። ወንድ ልጅ የእውነት ለመናገር እንደው ንገሪኝ ካላችሁኝ አይችልም። ሴት ልጅ አብረው እየኖረች ችን የመሰለች ቆንጅዬ ሴት በጣም የምታምር በየቀኑ ውበቷ የሚያበራ በቃ እንዴት ልበላችሁ ወርቅ የሆነች ልጅ ናት። እችን ልጅ አይቶ ማለፍ ወይ ደግሞ እንዴት ልበላችሁ ዝም ማለት፣ በየቀኑ እየተገናኙ በየቀኑ እየተያዩ ይህንን ስሜቱን ተቆጣጥሮ ይህንን ስሜቱን ችሎ መኖር ለራሱ ለወንድ ልጅ በጣም ከምነግራችሁ በላይ በጣም ከባድና በጣም ፈታኝ ነገር ነው። ግን ደግሞ መሀል አላቸው፣ ቃል አላቸው። ቤተ ክርስቲያን ድረስ ሄደው ቃል የተገባቡት ነገር አለ። ያንን ነገር ነው የሚያስታውሰው እንጂ ስለ ስሜቱ ቅንጣት ታክል አያስብም። በእርግጥ
የሰው ልጅ እንደ እኔ ወንድም ሆነ ሴት የወንድ ያው ቢከብዳል ብዬ ባስብም የሴትም ሊኖር ይችላል። ግን የፈለገ ስሜት ቢኖራትም አንድ ሴት ወይም ደግሞ አንድ ወንድ ስሜቱን ራሱን የሚቆጣጠር ራሱን መግዛት አለበት እንጂ ስሜት ሊቆጣጠረው ወይ ሊያሽከረክረው አይገባም። እንደዛ ከሆነ በስሜት የምትነዱ ይሆናል። እዛም እዚህ መልከስከስ ነው የሚሆንባችሁ። ግን ተቆጥባችሁ ተወስናችሁ በአንድ ሰው ከጸናችሁ ግን አላማ ካላችሁ ያንን ነገር ለማድረግ በጣም ትፈራላችሁ ወይም ደግሞ አትፈቅዱም ማለት ነው። ይሄን ያለው ነገር ጠየቀችው። አብረን እንደር እስከ መቼ ነው አንድ ቤት ውስጥ እየኖርን ሰውም እያማን እየተወራብን እኛ ግን ያው ለምንድን ነው አንድ ቤት ውስጥ እየኖርን ለምን አንድ አልጋ ላይ አንተኛም፣ ለምን አንድ ላይ አናድርም ነው እያለችው የምትገኘው። ብሩክ በጣም በሚገርም ስብዕና በጣም እሷም ስሜቷ በማይጎዳ መልኩ ታይ ይሄ ነገር መሆን የለበትም እኔ ሴት ልጅ ነኝ ወንድ ልጅ ነኝ ማድረግ እችላለሁ ምናምን፣ ግን አንቺ ትጎጃለሽ፣ አላስፈላጊ እርግዝና ይመጣል፣ መድረስ ከሚገባን ላንደርስ እንችላለን፣ ብዙ ነገሮቻችን ያልተስተካከለ ሊሆን ይችላል፣ ያለ እቅድ ልንመራ እንችላለን። ስለዚህ በእቅድና በፕሮግራም ነው መመራት መሄድ ያለብን፣ ይሄ ነገር ጊዜው አይደለም በማለት እንግዲህ ሀይሚን ሊያረጋጋት ቢሞክርም ሀይሚ ግን በቃ ቤተሰቦቼ ጋር ሄዳለሁ፣ አብረን የማናድር ከሆነ አብረን የማንተኛ ከሆነ ምንም ጥቅም የለውም ካንተ ጋር መኖሬ፣ ሰው መሄዳለሁ ወደ ቤተሰቦቼ ነው ያለችው። ተይ ለቤተሰብሽ አስቢ፣ ለራስሽም አስቢ። በአንቺ ቦታ እኔ ነበርኩኝ አንቺ እንደዚህ መጨቅጨቅ የነበረብኝ፣ በአንቺ ቦታ ሆኜ እኔ ነበርኩኝ አብረን እንደር ማለት የነበረብኝ፣ ግን ያንን ነገር አላደርግም። ለአንቺ ክብርሽን እየጠበቅኩልሽ ነው፣ አላማችን እንዲሳካልን ነው፣ ጊዜውና ወቅቱ ቦታው ሲሆን ነው ማድረግ ያለብን ብለን ቃል ተገባብተናል። ያን ቃል ማክበር አለብን በማለት እንግዲህ ነግሯታል። ሀይሚዬ በቃ ይህንን ፕራንክ ልሰራ ያሰብኩት አለች። በቃ ብዙዎቻችሁ አብረን ስለምንኖር አንድ ቤት ውስጥ ስላለን በቃ አብረን የምናድር የሆነ ከካሜራ ጀርባ ሁሉንም ነገር አድርገን ምናምን ፈጻጽመን ከእናንተ ፊት የምንቀርብ ይመስላችኋል። ግን ያ ነገር አይደለም። እኔ እሱ መሀል ያለው ነገር በዛ መንገድ አይደለም። እኔም ራሴን ጠብቃለሁ፣ እሱም ራሱን ይጠብቃል። በጣም ተማምነን በደንብ ቤተሰብም አምኖብን ይሄን ነገር እሺ ብሎ የፈቀደልን ልጆች ነንና ጊዜው አሁን አይደለም። አድርገ ነው ማናቅም፣ ልናደርግም አንችልም። አሁን ላይ አላማ አለን፣ እምነት አለን በማለት እንግዲህ ተናግራለች። እኔ ለሀይሚ ማስተላለፍ የምፈልገው ትልቅ መልእክት አለኝ። እያንዳንዱን ለሰው መልሰሽ ለሰው አስረድተሽ፣ በእርግጥ አንዳንዴ ያለ ስም ሲሰጣችሁ ያላደረጋችሁትን አደረጋችሁ ተብሎ ስትወቀሱ ስትሰደቡ፣ በቃ ስማችሁ በዛም በዚህም ሲጠራ ያ ሰው በቃ እርግጠኛው ነው አፉ ሞልቶ ሲያወራባችሁ የሆነ ያማል። እግዚአብሔርን እንባችሁ አንዳንዴ ራሱ ይመጣ። እንዴት ያላረኩትን ነገር ብላችሁ ትቆጫላችሁ። ለዛ ነገር ምላሽ ለመስጠት ትገደዳላችሁ። ምናልባት ሀይሚ ያ ነገር ሆኖብሽ ሊሆን ይችላል። ይህንን ቪዲዮ የሰራሽውም ለተመልካችም እያስረዳሽ የምትገኙ ሀይሚዬ፣ እኔን እመኑኝ ብለሽ መልፋት መድከም የለብሽም። የምንረዳሽ ሰዎች እንረዳሻለን፣ የምናቅሽ ሰዎች እናቅሻለን። ብዙ ነገር አለ። ይህን ነገር እንኳን ብታደርጊው ቅንጣት ታክል እኔ እግዚአብሔርን ነው የምልሽ ከዚህ በፊት ከምወድሽ ምንም የሚቀነስ የሚጨመርም ነገር የለም። እንደውም እወድሻለሁ አከብርሻለሁ እንጂ ለምን እንደዚህ ግንኙነት አረገች ከትዳር በፊት ምናምን። የኔን ህይወት ልንገራችሁ፣ የእውነት ለመናገር እኔ አላገባው የሆነ ሰርግ ጋብቻ ምናምን ፕሮግራም ራሱ አልነበረም። የቀለበት ፕሮግራም ራሱ አልነበረም። ዝም ብዬ አግብቼ እየኖርኩ ነው። እግዚአብሔር ሲፈቅድ ደግሞ አንድ ቀን እንግዲህ የሰርግም ፕሮግራም ሊኖር ይችላል፣ የቀለበት ፕሮግራምንም ሊኖር ይችላል። የፕሮሚስ ቀለበት ብቻ ነው ያረኩትኝ እና ሁሉም ነገር ፍቅር ካለ፣ መተሳሰብ ካለ፣ መተማመን ካለ በጊዜው የሚሆን ነገር ነው ብዬ ነው የማስበው። ከትዳርም በፊት ሆነ ከትዳርም በኋላ ሆነ ዋናው ራስን ጠብቆ መኖር ነው። ዋናው እዚህም እዛም አለመልከስከስ ነው። ዋናው ነገር ራስን ጠብቆ ማቆየት ነው። አለቀ። ይሄንን ነው ልል የምችለው። ሀይሚዬ ክብርሽን ጠብቂ የኔ ውድ። ከብሩክ ጋር እስካለሽ ድረስ ምንም የሚያስፈራሽ የሚያሰጋሽ ነገር የለም። በፍቅር ህይወቱ ናቸው ራሱ ወንዶች በጣም ሊያስቸግሩ ይችላሉ። አሁኑኑ ክብርሽን ካልሰጠሽኝ ሊሉ ይችላሉ። በዛ ሰዓት ምን ልትሆን ነው? እንደ ሀይሚያውን በጣም ይወዳታል፣ በጣም ያፈቅራታል ምናምን፣ እሷም ታውቃለች፣ እሱም ያውቃል። በእናትሽ እኔ በቃ ከዚህ በላይ አልችልም፣ ክብርሽን ስጪኝ። በቃ የሰርጉም የምኑም የሽምግልናውን ፕሮግራም የሆነ ቀን ሊሆን ይችላል። እኔ አሁን ስሜቴን መያዝ አልቻልኩም። በጣም በቃ የሆነ ፍላጎት አለኝ ቢላት ምን ልታደርግ ትችላለች? ሀይሚ እምቢ ልትል ነው። እምቢ ስትለው እሱን ልትጎዳው ነው። እሺ ስትለው ደግሞ እሷ ያለ ቀኗ ነው ያለ ፍላጎቷ ሊሆን ነው። ምንድን ነው መወሰን ያለባት ብላችሁ ታስባላችሁ? ይሄ ሁለቱ ተነጋግረው የሚፈቱት ነገር እንጂ ማንም ሰው ጣልቃ ገብቶ ሽማግሌ ሆኖ እንደዚህ አድርጎ አታርጎ ብሎ ሀሳብ ሊሰጥ የማይችል ነገር ነው። ስለ ፍቅር ስለ ህይወት የምታውቁ ሰዎች
በዚህ ልክ ተረማምዳችሁ አፍ አታወሩም። የሆነ እናንተ ስንት ነገር እያረጋችሁ ልክ በቃ በጓዳችሁ በቤታችሁ ብዙ ታሪኮችን ስታደርጉ እያደራችሁ ሌላ ሰው ላይ ግን በቃ ትፈርዳላችሁ። ለምን እንደዚህ ተሳሳሙ ነው እሪ የምትሉ ሰዎች፣ እኔ ድብና አድርጌ ይሳሳማለሁ። ምን አገባኝ? ከወደድኩት ከወደደኝ፣ አንድ ለእኔ ከሆነ አንድ ለሱ ከሆንኩኝ በቂ ነው፣ አለቀ። ለምን እና ሀይሚዬ ለሁሉም ሰው መልስ ለመስጠት አትገደጂ፣ በዚህ ልክ አትጨነቂ፣ ራስሽን ሁኚ። አስተማሪ ነው ብዬ ነው የማስበው እውነት ለመናገር እና እንደዚህ አይነት ሰዎችም እንዳሉ። ብሩክ ጀግና ነህ፣ ትለያለህ። በቃ እኔ ለአንተ ምንም ቃል የለኝም። እግዚአብሔር እንደው ብዙ ጊዜ እንደውም ሀይሚን ነው በቃ የሆነ ሴት ስለሆነች እሷን ከፍ 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 ማድረግ በቃ እፈልጋለሁኝ እና ብሩክን ብዙ ጊዜ እንደውም አላነሳውም እና ግን ለአንተ ቃል የለኝም። በቃ ቃል ስለሌለኝ ነው። እግዚአብሔር በቃ እንደዚህ አይነት ንጹሕ ልብ እንዳለ ለሌሎቹም እንደው ይትረፍ ያንተ ልብ ብዬ ነው የማስበው። ስለዚህ አብሮ የዋለ ሁሉ አብሮ አደረ አብሮ ተኛ ማለት አይደለም። አብሮ ያደረ አብሮ የተኛ ሁሉ ግንኙነት አረገ ማለት አይደለም። አንድ ቤት የኖረ ሰው ሁሉ ይዳራል ማለት እንዳልሆነ በደንብ በትክክል አይታችኋል፣ ተረድታችኋል። ከቪዲዮ ትክክለኛ ስሜቱ በኋላ ላይ ራሱ ካሜራ ላይ መቅረብ ራሱ አልፈለገም፣ አፈረ። የእውነት ለመናገር ሰው እንደዚህ አይነት ሰው ነው ያለው። ሀይሚ በጣም እድለኛ ነሽ። እስከ ብትፈልጊው ጊዜ የሚጠብቅሽ አላማ ያለው ሰው ማግኘት በዚህ ዘመን እግዚአብሔር ምስክሬን በጣም ከባድ ነው። በጣም አብዛኛውን በቃ ለ5 ደቂቃ ስሜቱ የሚጨንቅ ለስሜቱ የሚገዛ ነው ያለው እንጂ ለነገ ህልሙ፣ ለነገ ህይወቱ፣ ለነገ ኧረ ምንም አያስብም። ብሩክ ግን ይለያል። ሀይሚዬ የኔ ወርቅ እንወድሻለን፣ እኛ እናምንሻለን። ለማያምኑሽ ለማስረዳት አትድከም የኔ ውድ። ማመን የሚፈልግ ያምናል፣ ማመን የማይፈልግ ደግሞ ገደል ይግባ። ይህንን ነው የጨረቃ ፋሚሊዎች። ይህ ቪዲዮ ይህ ሀሳብ ከተመቻችሁን ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለነበረን ቆይታ እያመሰገንኩኝ እለያችኋለሁ። አመሰግናለሁ። ሀሳብ አስተያየቱን ኮሜንት ላይ ያስቀምጡ። ጨረቃ ፋሚሊ ወደፊት